ሮናልዶ ናዛሪዮ አስደናቂ ክህሎቱን ይበልጥ ማሳደግ የጀመረውና ወደ ፕሮፌሽናል ተጫዋችነት ከፍ ማለት የጀመረውም ሳውዝ ክሪስቶቫው አካዳሚ በነበረው ቆይታ ነበር። ገና 15 ዓመቱ ላይ ያለ ለክለቡ የ20 ዓመት በታች ቡድን መጫወት ችሏል። በአካዳሚው አስደናቂ ጊዜን ማሳለፉን ተከትሎ በርካታ ታላላቅ የብራዚል ክለቦች እናስፈርም ጥያቄ ያቀረቡለት። እሱ መቀላቀል የፈለገው ደግሞ ፍላሚንጎን ነበር። ነገር ግን እሱ ካለበት ቦታ ወደ ክለቡ ቢሮ ለመሄድ የባስ መሳፈሪያ እንኳን በማጣቱ ዝውውሩ አመለጠው። እንደ አማራጭም በአቅራቢያው ለሚገኘው ክሩዜሮ ለሚባለው ክለብ ፈረመ። ለክሩዜሮ ወጣት ቡድን በተሰለፈበት የመጀመሪያው ጨዋታው 4 ጎሎችን በማስቆጠር ለግብ አዳኝነት የተፈጠረ መሆኑን በማሳየቱ ከ3 ወራት በኋላ ደግሞ ዋናውን ቡድን ተቀላቅሎ የመጀመሪያ የፕሮፌሽናል ተጫዋችነት ውሉን ፈረመ። ከፔሌ በኋላ በአንድ ጨዋታ 3 ጎሎችን በማስቆጠር በዕድሜ ትንሹ ተጫዋችነት ክብርን ጨምሮ ያኔው ታዳጊ በክሩዜሮ ቤት በርካታ ታሪኮችንም ሰራ። በክሩዜሮ 2 ዓመታትን የቆየው ሮናልዶ ናዛሪዮ በ47 ጨዋታዎች 44 ጎሎችን በማስቆጠር እጅግ አስደማሚ ጊዜን አሳለፈ።